እንዳለ ግልብጥ ብለው መጣው አንተ ጋር ሪፖርት እየተደረገ ነው። ሪስትሪክሽን ቸክ ነው የገባብኝ። ኦዲየንሱን ኮፕሊንግ አድርጉ በላቸው። ኦዲየንሱን እና ሙኒቲ ምናምን በዚህ አንቆምም ነው፣ በዚህ አይቆምም። ይሄ ውይይት ዛሬ በዚህ አይቆምም። በጣም ነው የሚፈልገው ይሄ ኡስታዝ። አምጡት ኡስታዛችሁን፣ በዚህም በዛም ሄዳችሁ አምጡት ኡስታዛችሁን። በቃ ወገቤን ትከሻዬን ሲል የነበረው ኡስታዝ ዛሬ ጉዱ ይወጣል። በቃ እንዲህ አይታችሁታል፣ ተመልክታችሁታል በስነ ስርዓት ዛሬ ይዋይልን ወንድ ኮንኩሱ ጋር ቀረብ ሲባል የነበረው ኡስታዝ ዛሬ ይሄው 70 ምናምን 80 ምናምን ሺህ ሰው ይዞ ቁጭ ብሎ ይሄው እየጠበቀው የተደበቀው ኡስታዝ ነው። ዛሬ ጉድ ታይቷል። ህዝብ ይሄን በቃ አስቀምጡት። 03062018 ዛሬ ጉድ ተፈጥሯል። በቃ ለማስታወሻ ይቀመጥልን። በቃ መጅሊሱ እውቅና የሰጠውን ኡስታዝ አይተነዋል። 5000 ሰው ያሰለመውን ኡስታዝ ዛሬ አይተነዋል። የናቲ መቀነት ነው። ዮኒ ካገኘሽ ዮኒ ማስገቡት። ዮኒ አይ ቲንክ እያሉ ነው። ዮኒ ማኛ የት አለሽ? ግባልን በሉት። የት አለ? የኔ በጣም ሪፖርት ተመሰለኝ። እናንተ ፈልገው ይሄ ብዙ ቲክታከሮች የያዙት ጉዳይ ነው ብዬ ቅድም ተናግሬያለሁ። ሲጀመር እንግዲህ አይታችኋል፣ ለህዝብ ይፋ ሆኗል ሁሉ ነገር። ኡስታዝ ሁሶ እስካሁን አልተገኘም። ወንድማችን ሁሶ እስካሁንም እንጠብቃለን። ሁለታችሁም ብቻ አገናኝተን እኔ ለመውጣት አሁንም እየጠበቅናችሁ ነው። እባካችሁ አሁንም ማለት ነው። 1 ሰዓት ሆኖናል። 1 ሰዓት ማለት ነው። 1 ሰዓት ሙስሊሞች እፎይ እየጠበቀለታለው ሊዮኒ አሁን አክሴፕት ያደርጋል። እፎይ እየጠበቀህ ነው። እባክህ ገብቷል። ሊዮኒ አስገባው። ሰላም ጃኒ፣ ተገናኝተን አናውቅም። ጆኒ ራ ሰላም ቦስ። ላሽ አድርገሽኛል እኮ እኔም ላሽ አድርገሽኝ አላቅሽም። በየት አግኝቼሽ? ኧረ ደርሶኛል ኢንፎርሜሽን። ኤርሚ ቤት ከኦፓል ጋር ላስ አድርጋችሁኛል። በምን ተገናኝተን አላቅሽ? እግዚአብሔር ምስክሬ። እሺ እናቱ አላቅሽ። ተርፌያለሁ ማለት ነው። ኦፓል እኔ ጋር ገብተን አናውቅም። ከኔ ጋር ተገናኝተን ኤርሚ ቤት ኡስታዝ ኤርሚን ለውይይት የጋበዝኩ ጊዜ በዛ ርዕስ ላይ አንስታችሁ ላስ እንዳደረጋችሁኝ ኢንፎርሜሽን ደርሶ ነው። ያላቀሽም እኔ እግዚአብሔር በሚያውቅ በቃ ተርፌያለሁ ማለት ነው። ተርፈሻል እናት። እፎይ ወንድማችን ሰላም ነው። ኡስታዙን አምጣልን ዮኒ፣ ኡስታዙን አምጣልን አደራ። ኧረ ዘግቶ ወጥቷል። ተቃጥያለሁ። ተቃጥዬ ቤት 10,000 ሰው ነበር እኮ። አይገርምም? ምን አለ መጀመሪያ እየሰማሁት ነው። እየጠበቅን እኮ ነው። ሪፖርት እያደረጉብኝ ነው ብሎ እንትን ማለት ጀመረ። እየጠበቅነው ነው እስኪመለስ። አይወጣም እስክትመለስ። አይወጣም። እፎይ አንተ እስከምትመጣ የፈለግከውን አድርገህ እስከምትመጣ አይወጣም የተባለው። ይኸው እንግዲህ እሷ ታስረዳል። ጥሪውን ያደረግሽው ጆኒ ነች አይደለ? ጆኒ ምን ብለሽ ነው ጥሪ ያደረግሽው? እስቲ ንገሪኝ። እንግዲህ የዛሬውን እንግዲህ ራሱ ኢቭን ሰኞ ከምሽቱ 3 ሰዓት የሚለውን ቀኑን ራሱ ቀጠሮ ያወጣሁት እኔ ነኝ። ሲጀመር ከምሽቱ 3 ሰዓት እንግዲህ ኡስታዝ ሁሶ እና ወንድማችን እፎይ ከዚህ በፊት ሲሰራ የነበረውን ፖለቲካ ለማጥራት እውነታው ምንድነው? ሙስሊሙ ነው እየቀለደ ያለው ወይስ ክርስቲያኑ ነው እየቀለደ ያለው በሚል ነው። ቪዲዮውን ተከታትላችሁታል ሁላችሁም። ስለዚህ እውነት የምናውቅበት ቀን ነው ዛሬ። በቃ ሁለታችሁም ቀርባችሁ ውይይት አድርጉ፣ ለህዝብ ይፋ አድርጉ። ማን ነው የፈራው? ሙስሊሙ ነው የፈራው ወይስ ክርስቲያኑ ነው የፈራው? ድራማ ህዝቡ ላይ እየሰሩ ስለነበረ ይሄ ድራማ መቅረት አለበት። ባይዘው በዚህ አጋጣሚ እዚህ ጋር ይሄ ሁሉ ሰው በተሰበሰበበት የምናገረው ጆኒ ራጋ እውነት ስለምትናገር
ኖ ያኔ ሙስሊሞች አብዛኞቹ የሚቃወሙት እውነት ስለምናገር ነው ባይዘዌ ማለት ነው። ሶ እና አላሽቃብጥም፣ ለሙስሊም አላሽቃብጥም፣ ለክርስቲያን አላሽቃብጥም። ፌር የሆንኩ ሰው ነኝ እኔ ማለት አለቅ አላ 1 ሚሊዮን ጊዜ ነው እፎይን ማለት ቀጥቅጬዋለሁ። ልንገር 1 ሚሊዮን ግን ኤክስኪውዝ አላቀረበም። ይሄን ውይይት አልቀበልም ብሎ ኤክስኪውዝ አቅርቧል አላቀረበም። የዛሬው ውይይት ላለመቅረት ምንም አይነት ኤክስኪውዝ አንቀበልም ብያለሁ። ቀረቡ፣ ተወያዩ፣ አለቀ በቃ። ይሄን ነው ያልኩት ማለት ነው። ስለዚህ ዛሬ የኢትዮጵያ ሕዝቦች እውነትን ያወቃችሁበት ቀን ነው። ይኸው እፎይ ፊት ለፊታችሁ ቆሟል፣ ፊት ለፊታችሁ ተገኝቷል። ኡስታዝ ሁሶን አምጡት እንወያይ እያለ ነው። እኔ አውት ኦፍ ጨዋታ ሆናለሁ። አሁንም እየጠበቅናህ ነው ኡስታዝ ሁሶ። እባክህን ገስት ላክለት፣ ማነው ሆስት ላክለትና ለእፎይ ውይይታችሁን ቀጥሉ። እኛ ከጨዋታ ውጭ እንሆናለን። እባክህን አሁንም ጥሪውን ተቀበልና ስለ እስልምና ስለ አላህ እውነተኛ አምላክነት አሁንም ውይይትህን ቀጥል። ስለ እግዚአብሔር እውነተኛ አምላክነት ፕሊስ፣ አሁንም እየለመንህ ነው ማለት ነው። ለምንም ለፖለቲካ አይመችም ዮኒ። የዛሬው ቀን ለፖለቲካ አይመችም። አይመችም። የዛሬው ቀን አይመችም። የዛሬው ቀን ማለት ይሄን ማወቅ አለባችሁ ሙስሊሞችም ክርስቲያኖችም ማለት ነው። ከላስ ዛሬ እውነት የምናጠራበት ቀን ነው። ይኸው ፊት ለፊትህ አለ ቀርቧል። 9 ሰዓት 3 ሰዓት የቀረበ ነው። እፎይ 3 ሰዓት የቀረበ ነው። 1 ሰዓት ሆኖታል። ቀረቡና ይኸው እባክህን እስታዛችሁን ላኩት። እስታዝ ሁሶ በጣም የማከብር ሰሆነ አይ ሪስፔክት ዩ ሶናና ለዲን አልኢስላም ስትል መጣህ ውይይትህን አቀርብልን እባክህን እያልኩ በዚህ ጨርሳለሁ። ይሄን ይመስላል ዮኒዬ፣ ይሄ ነው ያለው ነገር። አይ በእውነት ነው የምለው። ደግሞ ዛሬ ይኸውላችሁ ጥሪውን አለመቀበል ይቻላል። ተግባባን። ጥሪውን ተቀብለው ግን በሰዓቱ ገብቷል። ያ ተግባብተና ጥሪውን ማን አረገ ነው ጥያቄ። ጥሪውን ያደረገችው እሷ፣ ሰዓቱ በእሷ ሰዓት። ፖለቲካ እነሱ ድራማ ከኢምራን ጋር ምናምን ኢምራን መች ተባለ እቀርባለሁ ብሎ ቪዲዮ ሰርቷል። ቪዲዮ አለኝ። በግድ ከኢምራን ጋር መች ጠራን? ኢምራን አልጠራን። ኢምራ ደግሞ እየታውቆ ነው ከእሱ በልጦ ነው እንዴ? እንደ ኮምፔር ሲደረግ ኢምራ እኮ የሚያውቀው ነገር ሆን ብለው እፎይ ጋር ላለመወያየት የሚሰሩት ፖለቲካ ነው ይሄ። አሁንም ፖለቲካችሁን አቁማችሁ ኑ ፊት ለፊታችሁ ይሄው አለ እባካችሁ። ይሄ ነው በቃ ኑ ይሄ ነው ላኩልኝ እያለ ነው። የት ቦታ የለም። ኧረ ለምን ትዋሻላችሁ? በፈጣሪ ስም እኔ ላይፖድ እየተከታተልኩት እኮ ነው። የት አለ? ኧረ የለም። ይኸው ላምጣልሽ ብሎክ ካላረገኝ በስተቀር አሁን መሴጅ አድርጌዋለሁ። ኦኬ ተመልሶ ገብቷል ከኢምራን ጋር ማነው? ከአብዱ ከሪም ጋር በሆስት ላይ ነው። ከአብዱ ከሪም ድጋሚ ደግሞ ሌላ ሰው ፖለቲካ ሊሰሩ ነው ድጋሚ ከአብዱ ከሪም ጋር ወይ መድኃኒዓለም። አይ ሰውየው ዛሬ ሊወረድ ነው ዮኒ። ሰውየውን በቃ ሊታደጉት ነው የሞከሩት። መጅሊሱ 5000 ሰው አስልሞልኛል እያለ ፌክ ሲሰራበት የነበረውን ውስጥ ድራማ ሊያተርፉት ነው እየሞከሩ ያሉት። ምንም ችግር የለም። ምን መሰለህ ምናረግ በቃ ወይ እፎይን ፎሎ አድርገው በለው። እፎይ ፎሎ አድርገዋል አይደል ወንድማችን? አረ በስርዓት ነው ፎሎ ያደረገው። ይኸው ቼክ ማድረግ ይችላል ማንም ሰው። ከላይ ፕሮፋይሉን ብቻ ነው 5 ሰው ነው ፎሎ ያደረገው። በረንብ መከታተል ይችላል። ማንም ሰው ማየት ይችላል። ማንም ሰው ኦፊሻል ነው። ምንም ነገር እፎይ ፎሎ አድርጎታል። ማንን? ሁሱ አላደረገው። ኢትስ ኦኬ። ለዛሬ ነው ማንሳት ይቻላል። ለዛሬ እናንተ ግቡ፣ በሰላም ተነጋገሩ፣ እኛ እንወጣለን። ምንም ሌላ ሰው አያስፈልግም። በስርዓት መነጋገር ይችላሉ። ጉዱ እንዲታይ ነው የሚፈለገው ዛሬ። በቃ ደሴ ሁሉም ሰው ዮኒ ምን ደንበር መሰለ የሚለው 10 ምናምን ሺህ ሰው ቁጭ ብሎ በየቀኑ ሲያስተምር ትሰማለህ። ያ እንግዲህ እንዳያችሁት ነው። አካውንቶቼ በጣም ነው እያስቸገሩኝ የነበረው። ያው 3ኛ ነው። 4 አካውንት ቲክቶክ ላይ ያስከፍተውኛል። አሁን ራሱ እዚህ ላይቭ ላይ ሀክ ለማድረግ እየሞከሩ ነው። ያቸው እንግዲህ ምን የገባሁበትን አሁን ራሱ እዚሁ ከአዲስ አበባ ነው እንትን የተባለው ሳምሰንግ ጋላክሲ S10 በዚህ ስልክ እየተሞከረ ነው።
አይ ያደርጋል። ከቻላችሁ አሁን ዛሬ የምትድኑበት ላኩልኝ እያለ ነው። ለምን አይልክም? እሱ መላክ ይቻላል። እኔ ብችልም ማልክ ፎሎ አድርጌዋለሁ። ዮኒ ማኛ ጋር ፎሎ አድርገው በል አንዴ ያርገኝና ላክ የተለያዩ አካውንቶችን አሁን ደግሞ አብዱል ከሪም ከሚባል ልጅ ጋር እኮ ነው ለሁለት ችግር የለውም። በውስጥ ካለ እኔ ነግራቸው የለ ችግር እሺ እንትን እንውጣለት ፖስቴ ውጣ